ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ ተከስቻለሁ ማለት ነው ጋይስ። ትናንትና ያው እንዳየነው እንግዲህ አብርሽን ልጁን ማየት በሄደ ጊዜ ገፍትረው ከቤት እንዳባረሩት ዳኒና ሜሪ፣ እንግዲህ ዛሬ ደግሞ አብርሽ ወደ ህግ ይሄዳል ብለን ጠብቀን ነበር። እውነት ለመናገር የህግ አካላትን ይዞ ሄዶ ልጁን የሚያይ ምናምን ነበር የመሰለን እኛ እንደ ሰው ገምተን በግምቱ ማለት ነውና፣ ነገር ግን አብርሽ ወደ ህግ አካል አልሄድም። ከቤተሰቦቹ ጋር ከታላቅ ወንድሙ እና ከታላቅ እህቱ ጉዜ ጋር ይዟቸው እንግዲህ ወደ ሩታ ቤት አቅንቷል። እዛ ሲሄድ እንግዲህ እንዳያችሁት ነው መግቢያ ላይ ዳኒ እንግዲህ ማነክ ምንድነክ፣ ከየት ፈነታችሁ ነው፣ ከየት ተፈናቅላችሁ ነው፣ ምንድናችሁ፣ ማታወቂያ አምጡ ምናምን እያለ እንግዲህ በጣም ብዙ ነገሮችን አናዘውታቸዋል ማለት ነው። እና እውነት ለመናገር ማለት እኔ ምን እንደናፈቀኝ ታውቃላችሁ ጋይስ? የምሬን ነው የምላችሁ። ማለት ሩታ የሆነ እፎይ ብላ የምትኖረው ህይወት የምሬን ነው የምላችሁ። አብርሽ እንኳን እንደዚህ አሁን እዚህ ጋር ተነጫንጮ ምናምን ነገር ተናዶ ምናምን ነገር ከዛ በኋላ ሲሄድ ወደ ሄርሜላ ጋር ስለሚሄድ ንዴቱ ከዛ በኋላ ሊበርድለት ይችላል። እሷን ግን አስባችኋታል? የምሬን ነው የምላችሁ። በቃ 24 ሰዓት ሙሉ እያረሩ መሳቅ እንደማለት ማለት ነው። እያረሩ መሳቅ ማለት የሩታ አሁን ያለችበት ህይወት ነው። ከምሬን ነው የምላችሁ። በጣም ነው የምታሳዝነኝ አንዳንዴ ማለት ነው። ማለት ጥፋትም ታጠፋለች፣ ግን ደግሞ በእልህ የምታደርጋቸው ነገሮች ግዴታ ወንዱ እሱ አብርሃም ወንዱ ያደረገውን እኔም ካላደረግኩ ብላ የሆነ በእልህ የምታደርጋቸው ነገሮች ካልሆነ በስተቀር አንዳንዴ ህይወቷ ለምንድን ነው በቃ ብዙ ነገርን የከፈለችበት ህይወት፣ ብዙ መስዋዕትን የከፈለችበት ህይወት፣ ሁሉ ነገሮቿ ቤተሰቦቿን የተወችበት ህይወት ለምንድን ነው እንደዚህ የሆነባት የሚል የምሬ ነው የምላችሁና በጣም ታሳዝነኛለች አንዳንዴ ማለት ነው። አስባችሁታል? የሆነ እፎይ ብዬ ኖራለሁ ብላ ልጇን እንትን ብላ ከእርግዝና ጊዜ ጀምራ የእርግዝና ጊዜያቶችን እንደዛ ብቻዋን አሳልፋ በወለደችበትም ሰዓት የአራስነቷን ጊዜ በጣም ሳታጣጥም ምናምን ነገርና በቃ በጭቅጭቅ በንትርክ ተጠነሰሰ ልጁ። በጭቅጭቅ በንትርክ ደግሞ ተወለደ። እስከ ዛሬም ይኸውና እንግዲህ ስንት ወራቶችን አስቆጥረዋል። እንደዚሁ ጭቅጭቅ በቃ የሆነ ንትርክ የሞላበት ህይወት፣ የሚያስጠላ አይነት ህይወት ነው እየኖረች ያለችውና እውነት ለመናገር ይሄ ለሩታ አይገባትም። የምሬን ነው የምላችሁ፣ አይገባትም። በቃ ለምን? በጣም ጀግና ሴት ናት። በጣም ብዙ ነገሮቿን ያጣችበት የፍቅር ህይወት ነው ይሄ ህይወት ማለት ነውና አብርሽ እንኳን ያው ባጠፋው ልክ እስከ ዛሬም ያልተመለሰ እየኖረበት እያኗኖረ ያለ ህይወት ነው እስካሁንም ማለት ነው። ግን እሷ አስባችሁታል? በቃ ነገሮች በሴት ሲሆኑ ምን ያህል እንደሚብሱ፣ ምን ያህል ዋጋ እንደሚያስከፍሉ የምሬን ነው የምላችሁ። አሁን እዛ ጋር ሜሪም ዳኒም አብሯት ሆኖ እንኳን እውነት ለመናገር ሩታ ውስጧ ደስተኛ አትሆንም። በቃ የሆነ የሚሰማት ነገር አለ፣ እንደ እናትነት እንደ በቃ ብዙ ነገር አለ። እዚህ ጋር አሁን እንደዚህ ለባብሳ የሆነ እየተጫወተች ከነሱ ጋር በቃ ቃል በቃል ሲመላለሱ የሆነ ሩታ ጀግና የሆነ በቃ ምንም የማይሰማት በቃ ደስተኛ እንደሆነች ነው እኛ የምናውቀው። እሷም ደግሞ ደስተኛ ነኝ አሁን ባለውበት ህይወት በጣም ደስተኛ ነኝ ትላለች እንጂ ምሬ ነው የምላችሁ ውስጧ የሆነ ነገር ይሰማታልና ዴቭ እውነት ነው መናገር ያው እሱ ንግግሩ ሁሉ ነገሩ የበሰለ ሰው አስተሳሰብና አነጋገር ነው የሚናገረውና ሌሎች እነ ዳኒ እነ ሜሪን ተዋቸው፣ እነ አብርሃምን ተዋቸው። እነኚህ አንድ በቃ እንትን ናቸው። ያኔ የሚናገሯቸው ሁሉ ነገራቸው እንደምናውቀውና እያየ ነው እንደሆነ ነው። እና እኔ የሚያሳዝነኝ ነገር የሩታ ህይወት ነው። በቃ ለምን እንደዚህ ሆነ ህይወቷ የሚለው አንዳንዴ ታሳዝነኛለች እውነት ለመናገር። እና እንግዲህ ከዚህ በኋላ ልጁን ማየት እንደሚችል በህግ ደረጃም ቢሄድ ማየት እንደሚችል፣ ነገር ግን እሷ በፈቀደችበት ታይም ነው እሱ መሆን ያለበት።
ስልክ እየደወለ እንግዲህ በዚህን ሰዓት ይመቸኛል፣ በዚህን ሰዓት አይመቸኝም ሩታ ካለች እሱም በሚመቸው ታይም እየሄደ እሷን በሚመቸው ታይም እየሄደ ልጁን ለማየት ነው እንግዲህ ያስፈቅደዋት። በስተመጨረሻውም ደግሞ ሩታን መናገር እንፈልጋለን፣ ዴቭና ቡዜ ሊያወሩሽ ይፈልጋሉ፣ እታች ወርደን ብቻሽን እናወራሻለን ብለው እንግዲህ ሩታን ይዘዋት ከቤት ወጥተዋል። ምን እንዳወሯት እንግዲህ በምን እንደተስማሙ ደግሞ ቪዲዮ አላለቀም፣ በነገራችን ላይ ተቋርጧል። እሱን ደግሞ ነገ ይዘው ይመጣሉ ማለት ነው። በነገራችን